ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው የካቲት 20 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራትና ቪዲዮንም ላይክ፣ ሼር በማድረግ ቤተሰብ እንድትሆኑና እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የካቲት 20 የሚነበብ ስንክሳር። የባስልዮስ የቴዎዶሲዮስና የጢሞቴዎስ ዕረፍት። የካቲት 20 በዚች ቀን የከበሩ ባስልዮስ፣ ቴዎዶሲዮስና ጢሞቴዎስ በእስክንድርያ ሀገር በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን፣ አሜን። ዕረፍቱ ለሊቀ ጳጳሳት ጴጥሮስ። በዚህችም ዕለት የከበረ አባት የእስክንድርያ ሊቀ ጳጳሳት ጴጥሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 21ኛ ነው። ይህንንም ቅዱስ ከሐዋርያው አትናቴዎስ በኋላ በሹመቱ ወንበር በተቀመጠ ጊዜ ከንጉሥ ዳርዮስና ከከሃዲው አርዮስ ወገኖች ብዙ መከራ ደርሶበታል። ሊገድሉትም በፈለጉ ጊዜ ሸሽቶ 2 ዓመት ያህል ተሰወረ። አርዮሳውያንም ሉቂዮስ የተባለ ከሃዲውን ሰው በእርሱ ፈንታ በወንበሩ ላይ አስቀምጠው 2 ዓመት ኖረ። ከዚህም በኋላ ሃይማኖታቸው የቀና ምዕመናንን ሁሉም ተነስተው አርዮሳዊ ሉቂዮስን አሳደዱትና ይህን አባት ጴጥሮስን ወደ መንበረ ሲመቱ መለሱት። አርዮሳውያንንም በመጣለት እያወገዛቸውና እያሳደዳቸው 7 ዓመት ኖረ። ከዚህም በኋላ ከዚህ ዓለም ድካም አርፎ ወደ ዘላለም ሕይወት ሄደ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዕረፍቱ ለፊሊሞን። በዚችም ዕለት መኮንን አርያኖስን የሚያጫውተው አዝማሪው ፊልሞን በሰማዕትነት ሞተ። በአንዲት ዕለት አርያኖስ አናጎስጢስ አስቃሎንን ጠርቶ ለአጵሎን ሰዋ አለው። አስቃሎንም ወደ ፊልሞን ሂዶ በእኔ ፈንታ ብትሰዋ 4 የወርቅ ዲናር እሰጥሃለሁ አለው። ፊልሞንም ልብስን ስጠኝና ተሸፋፍኜ በአንተ ፈንታ ሰዋለሁ አለው። በገባም ጊዜ አውቀውት ምን ሆንክ አሉት። ፊልሞንም በክርስቶስ የማምን ክርስቲያን ነኝ አላቸው። አርዮስም በሕይወት እንድትኖር ለአማልክት ሰዋ አለው። ፊልሞንም በክርስቶስ ስም ከመሞት በቀር ሕይወት የለም አለው። አርያኖስም ጥምቀትን ሳታገኝ ፈጥኜ እገድልሃለሁ፣ ተስፋህን ታጣለህ አለው። ፊልሞንም ሰምቶ የክርስትና ጥምቀትን ያድለው ዘንድ ወደ እግዚአብሔር ጸለየ። በዚያም ጊዜ ከሰማይ ብሩህ ደመና መጥቶ አጠመቀው። አርያኖስም አፍሮ ቢመለስ ብሎ 3 ወታደሮች እንዲጸፉ ታዘዘ። ፊልሞንም የእግዚአብሔር መልአክ ስለ እኔ ደስ ሲላቸው አያለሁና ከዚህ የከፋ ቢጸፉኝም እኔ አልፈራም አለ። አርያኖስም ባለው ግንድ ላይ ሰቅለው በፍላጻዎች ይነድፉት ዘንድ አዘዘ። ግን ምንም የነካው የለም። ፍላጻውም እንዳልነካው ለአርያኖስ ነገሩት። ዳግመኛም እርሱ እንደቆመ ይነድፉት ዘንድ አዘዘ። አንዲቱም ፍላጻ ተመልሳ የአርያኖስን ዓይን ነድፋ አሳወረችው። በዚያም ጊዜ ከተሰቀለበት አውርደው ከአናጎስጢስ አስቃሎን ጋር ራሱን እንዲቆርጡ አዘዘ። ገድላቸውንም ፈጽመው የሰማዕትነት አክሊልን ተቀበሉ። መኮንኑ በፍላጻው ሕመም በተሰቃየ ጊዜ ከቅዱሳን ደም ወስዶ ከዓይኑ ውስጥ እንዲጨምር ሰዎች መከሩት። ይህንንም ሲያደርግ ዳነ። በክብር ባለቤት በጌታችን ክርስቶስም አመነ። እስረኞችንም ሁሉ ፈታቸው። እርሱም መጋቢት 8 ቀን በዲዮቅልጥያኖስ እጅ በሰማዕትነት ሞተ። የሰማዕታት በረከታቸው ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን አሜን። የአባ ገብረ መርዓዊና የአባ ክፍለ ማርያም መታሰቢያ። በዚችም ቀን የቅዱሳን የአግዶ ገዳም አባ ገብረ መርዓዊ፣ የድባ ገዳም አባ ክፍለ ማርያም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 20 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ